ፍቅር ተመችቶኝ ነው ጌታ ፍቅር ተመችቶኝ ነው ጌታ ፍቅር ተመችቶኝ ነው ጌታ ፍቅር ካንተ ጋር መዋል ማደር ካንተ ጋር መዋል ማደር ካንተ ጋር መዋል ማደር ካንተ ጋር መዋል ማደር ሲከፋኝ ሲጨንቀኝ ሲሰኝ በጎኔ ሲጠፋ የሚረዳኝ ብቻዬን ያልተውከኝ ምድረ በዳ አለሁሽ የምትል ለተጎዳኝ ሲከፋኝ ሲጨንቀኝ ሲሰኝ በጎኔ ሲጠፋ የሚረዳኝ ብቻዬን ያልተውከኝ ምድረ በዳ አለሁሽ የምትል ለተጎዳኝ ካንተ ጋር መዋል ማደር ካንተ ጋር መዋል ማደር ካንተ ጋር መዋል ማደር ካንተ ጋር መዋል ማደር ለወረት ያልሆነ ታላቅ ፍቅር ሐዘኔ የሚያል ማጽናናት እምባዬን ያበስከው ደጋፊዬ ስደክም ሆንክልኝ መጽናኛዬ ካንተ ጋር መዋል ማደር ካንተ ጋር መዋል ማደር ካንተ ጋር መዋል ማደር ካንተ ጋር መዋል ማደር ተመችቶኝ ነው ጌታ ፍቅር ተመችቶኝ ነው ጌታ ፍቅር ተመችቶኝ ነው ጌታ ፍቅር ተመችቶኝ ነው ጌታ ፍቅር ካንተ ጋር መዋል ማደር ካንተ ጋር መዋል ማደር ካንተ ጋር መዋል ማደር ካንተ ጋር መዋል ማደር በአምልኮ በዝማሬ በዝማሬ በአምልኮ በዝማሬ በአምልኮ በዝማሬ ልምጣ ወደ አንተ ላሞካሽ በአማረ ዜማ ላቆረጥ ልምጣ ወደ አንተ ላሞካሽ በዝማሬ በአምልኮ በዝማሬ በአምልኮ በዝማሬ በአምልኮ በዝማሬ ልምጣ ወደ አንተ ላሞካሽ
አለኝ መዝሙር አለኝ ለኔ ጌታ ዜማ አለኝ መዝሙር አለኝ ዜማ አለኝ መዝሙር አለኝ ለኔ ጌታ ዜማ አለኝ መዝሙር አለኝ ዜማ አለኝ መዝሙር አለኝ ለኔ ጌታ ዜማ አለኝ ያማረውን መዝሙር ምሕረት ከበበኝ የኔ ጌታ ምሕረት ከበበኝ የኔ ጌታ ምሕረት ከበበኝ የኔ ጌታ በቆዘምኩባቸው ወራት ፈንታ ምሕረት ከበበኝ የኔ ጌታ ምሕረት ከበበኝ የኔ ጌታ ምሕረት ከበበኝ የኔ ጌታ ላመሰግን ተራው ከደረሰ መቆሰም ቀርቶ ዘመን ከፍታን መውረድ ባንተ ከሆነ እጆቼን አንሳ ጌታ ኦ ጌታ 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 ኦ ጌታ 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 ክበር ጌታ ክበር ጌታ ክበር ኦ ጌታ ጌታ ክበር ጌታ ኦ ጌታ 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 ሃሌሉያ ክብር ለጌታ እናመጣለን። ሃሌሉያ የእግዚአብሔር ስም የተባረከ ይሁን። ምን እንላቸዋለን? እንባርካቸው። ባርኳቸው። እስኪ እጆቻችሁን አንስታችሁ እግዚአብሔር ይባርካችሁ በሏቸው። ካጠገባችሁ ያለ ሰው አንድ ሰው ያዙ፣ ሁላችሁ ያዙትና እግዚአብሔር በዚህ ዓመት ለሱ ስላደረገው ነገር አመስግኑ። እግዚአብሔርን ያዙትና አመስግኑ። እስኪ አመስግኑ። እግዚአብሔር ላንተ ስላደረገው ነገር እግዚአብሔርን አመሰግናለሁ በሉ። ጋሽ ረዴት እዛ ኢዮስያስ ጋር ሂድ። ኢዮስያስ ጋር ተጠጋ፣ ሂድ፣ ተጠጋ። ና ሰይፍ ወደዚህ፣ ወንድማችን ሰይፍ ወደዚህ ና። አይዞህ፣ ይሄው እዚህ ጋር እናመስግን ሁላችን። ሰላምም ደግሞ ነይ፣
ፍሬ ጋዚያው ብቻዋን ነች። ተጠጉ፣ ሁላችሁም ጠጋ ጠጋ እንበልና አመስግኑ ጌታን። እግዚአብሔር ሆይ ለዚህ ሰው በዚህ ዓመት ስላደረክለት በሕይወቱ፣ በቤቱ፣ በትዳሩ፣ በልጆቹ፣ በኑሮ ስላደረክለት አመሰግናለሁ በሉት። ኤልሲም ደግሞ እዛ ጋር ሂጂ፣ አሁን ነነጸረ ጋር ሂጂ። ባርኩ እግዚአብሔርን፣ አመስግኑ እግዚአብሔርን። ስለ ወንድሜ አመሰግናለሁ፣ ስለ እህቴ አመሰግናለሁ፣ ስላደረክላቸው ስለ በጎነት፣ ስለ ልጆቹ እግዚአብሔር አምላኬ ሆይ ትዳራቸውን ስለባረክ፣ ሕይወታቸውን ስለባረክ፣ ስራቸውን ስለባረክ፣ በመውጣታቸው ስለባረካቸው፣ መርገምን ስለሰበርክላቸው እግዚአብሔር አምላኬ ሆይ የጠላቶቻቸውን ቀስት ሁሉ ስለሰበርክ አመሰግናለሁ እንላለን። ሃሌሉያ! እግዚአብሔር የተባረከ ይሁን። የዘላለም አምላክ እግዚአብሔር ይባረክ። ባንተ ኑሮ፣ ባንቺ ኑሮ ጣልቃ የገባ እግዚአብሔር ለዘላለም ስሙ ይባረክ። የእናንተን ትዳር ለምለም ያደረገ፣ የእናንተን ልጆች የባረከ፣ እናንተን በሕይወት እናንተን በኑሮ የባረከ እግዚአብሔር ይባረክ። የባረከ እግዚአብሔር ለዘላለም ይባረክ። እስራትን የፈታ ጨለማን ያበራ ለእናንተ ቤት መልካምነት ያደረገ በጎ ነገርን ያደረገ እግዚአብሔር ለዘላለም ስሙ ይባረክ። ለዘላለም ስሙ ይባረክ። አንተን መርገም እንዳያገኘ፣ አንተን ጠላት እንዳያገኘ እግዚአብሔር በልጁ በኢየሱስ ክርስቶስ በደሙ ውስጥ ሰውሮ አስመልጦ ለክብር ስላበቃ እግዚአብሔር የተባረከ ይሁን። አንቺን ለክብር ያበቃሽ እግዚአብሔር ለዘላለም የተባረከ ይሁን። ሃሌሉያ! እግዚአብሔር የተባረከ ይሁን። ለእግዚአብሔር ክብርን እንሰጠዋለን። ሃሌሉያ! እግዚአብሔር አምላካችን የተባረከ ይሁን። አሁን የእግዚአብሔርን ቃል እንሰማለን። ዛሬ በእግዚአብሔር ቃል የሚያገለግለን የምንወደው ወንድማችን ቢንያም ነው። እንግዲህ ከዛሬ ጀምሮ ይቀጥላል። አሜን። በዛሬ ብቻ አይቆምም ማለት ነው። ስለዚህ እግዚአብሔር የተባረከ ይሁን። ቢኒ እንኳን ደህና መጣ። እንደገና እንኳን ደህና መጣ እንበለው። ሃሌሉያ! ክብር ለኢየሱስ ይሁን። ደስ ይላል በቃ ከእግዚአብሔር ጋር መሆን። አሜን። ኢየሱስ ጌታ ነው። ጌታ ኢየሱስ ጌታ ነው። ክብሩን ሁሉ ጌታ ይውሰድ። ሁሉን ያደረገልን የሰራልን ጌታ ነው። ስለዚህ ዛሬ ደግሞ ደስ እያለን ደግሞ በምስጋና በፊቱ እንቀርባለን። ሃሌሉያ! ሃሌሉያ! እንኳን አደረሳችሁ። ደስ እንዳለው ሰው እስቲ ሳቅ በሉና ደስ ብሎኛል በሉ። ይሄ ነው የሚያስፈልገው በእግዚአብሔር ቤት። እውነቴን ነው የምላችሁ፣ እኛ ጌታ ብዙ ያደረገልን ሰዎች ነን። ስለዚህ ደስ ሊለን ይገባል። በጌታ ሁል ጊዜ ደስ ይበላችሁ ይላል የእግዚአብሔር ቃል። ስለዚህ ደስ ሊለን ይገባል። ዛሬ ደግሞ እንደዚህ የሚያቆመን ብዙ ነገር እያሳለፈ ጌታ እንዲህ ያመጣ ብዙ ነገር አለን አይደል? ብንናገር አይበቃንም አይደል? ይሄው ጋሽ ረዴት ራሱ ሲናገር አልበቃውም ነበረ። ብዙ ይመሰክር፣ ብዙዎቻችን ልንመሰክር የምንችለው ብዙ ነገር አለን። ግን ጌታ ኢየሱስ ጌታ ነው። ሃሌሉያ! ክብር ሁሉ ለታላቅ ስሙ ይሁን። ኢየሱስ ክርስቶስ ጌታ ነው። ዛሬ የእግዚአብሔር መንፈስ እንደረዳኝ የእግዚአብሔርን ሐሳብ አካፍላችኋለሁ። ሁላችንም መጽሐፍ ቅዱስ እናወጣና ወይ የእግዚአብሔርን ቃል እንከፍትና እንደዚህ እናነባለን። በዕብራውያን ምዕራፍ 13 ቁጥር 15 ላይ እንደዚህ ብሎ የእግዚአብሔር ቃል ይናገራል። ሃሌሉያ! ክብር ሁሉ ለጌታ ይሁን። በኢየሱስ ስም አነበዋለሁ። ስለዚህ ይላል ዘወትር የምስጋናን መስዋዕት ይኸውም ለስሙ የሚመሰክሩ የከንፈሮችን ፍሬ በኢየሱስ አማካኝነት ለእግዚአብሔር እናቅርብ ይላል። ሃሌሉያ! ክብር ለኢየሱስ ይሁን። መቼ ያለ? ስለዚህ ዘወትር ይላል። ሃሌሉያ! ሃሌሉያ! ክብር ሁሉ ለጌታ ይሁን። እስቲ አንገቶቻችንን ዝቅ አድርገን እንጸልያለን። የእግዚአብሔር መንፈስ እንዲያስተምረን እንዲረዳን። ሃሌሉያ! አቤቱ የዘላለም አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜ እናመሰግንሃለን። እግዚአብሔር ሆይ የረዳህን አንተ ነህ። እግዚአብሔር ሆይ ዛሬ በዚህ ቀን ደግሞ የሰበሰብከን አንተ ነህ። እኛ ልጆች በፊትህ ሆነን ደግሞ እንድንገናኝ ምስጋናህን ደግሞ በፊትህ እንድናቀርብ ያገዝከን አንተ ብቻ ነህ። ስለዚህ እናመሰግንሃለን። የዘላለም አባት እግዚአብሔር ሆይ አሁንም ደግሞ በጌታ በኢየሱስ ስም አንድ ነገር እንጠይቀሃለን።
እግዚአብሔር ሆይ ሰሚውንም ተናጋሪውንም የሚረዳ ያንተ ክቡር የሆነው መንፈስ በጌታ በኢየሱስ ስም እንዲረዳን እያንዳንዳችንን መንፈስ ቅዱስ እንድታስተምረን ካንተ ካልሆነ ፍሬ የለውምና በውስጣችን ፍሬ ይዘን ከዚህ በኋላ የነበረንን አመለካከት የሚቀይር ያንተ የሆነው ሬማ የሆነው ቃልህ ዛሬ በመካከላችን እንዲገለጥ በኢየሱስ ስም ለመንህ። እግዚአብሔር ሆይ የልብ ፈቃድ በመካከላችን ይፈጸም። ስለ ሁሉ አመሰገንህ፣ ሁሉን አሳልፈን ሰጠንህ በኢየሱስ ስም አሜን አሜን። ክብር ይሁን። ስለዚህ ወገኖቼ ዛሬ የማካፍላችሁን ሐሳብ ርዕሱንም ብየዋለሁ፣ ዘወትር አመስግኑ ብየዋለሁ። ዘወትር አመስግኑ። ምክንያቱም ጥሩ ነው በእንደዚህ ባለ ሁኔታ ዛሬ የምስጋና ቀን ነው ብለን መገናኘታችን ደስ ይላል አይደል? ግን ዘወትር አመስግኑ። እስቲ አጠገባችሁ ላለ ሰው ዞር በሉና ዘወትር አመስግን አመስግኝ ይበሉት። በሁኔታ የማይዘው ምንም ነገር የማይዘው ምስጋና። ሃሌሉያ ክብር ለኢየሱስ ይሁን። ምንም የማይከለክለው ምስጋና ዘወትር አመስግኑ ሲል የእግዚአብሔር ቃል ምን ማለት ነው? ሁል ጊዜ ነገሮች የማይዙት ያለፈ በምንም ሁኔታ ውስጥ ብንሆን እንኳን ነገር ግን ያንን ሁኔታ ሳይሆን ለእግዚአብሔር ምስጋናን የሚሰጥ ማንነት ይኑረን። ሃሌሉያ ክብር ለኢየሱስ ይሁን። ለምን መሰላችሁ? የእግዚአብሔር ቃል ሲናገር እንደዚህ ብሎ ይላል። ሃሌሉያ መዝሙር ምዕራፍ 50 ቁጥር 23 ላይ እንደዚህ ብሎ ይናገራል የእግዚአብሔር ቃል። ሃሌሉያ ሃሌሉያ ክብር ለኢየሱስ ይሁን። ምስጋና የሚሰዋ ያከብረኛል፣ የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ ከዚያ አለ ይላል። ሃሌሉያ ይሄ ቃል በጣም ደስ ይላል። አይገርማችሁም? ምስጋናን የሚሰዋ ቅድም እንዳልኳችሁ ሁኔታ የማይዘው ምስጋና ሲኖረን በእግዚአብሔር ፊት ደስ እያለን ሁል ጊዜ አንተ ጻድቅ ነህ ብለን ከእግዚአብሔር ፊት ምስጋናችንን ስናቀርብ ምን አለ ይለናል መጽሐፍ ቅዱስ? በዛ ውስጥ የማዳን መንገድ አለኝ። ምን ማለት እንደሆነ ታውቃላችሁ? እግዚአብሔር የሚመጣበትን መንገድ እንሰጠዋለን ማለት ነው። ስናመሰግነው እግዚአብሔር በምንም ሁኔታ ውስጥ ብንሆን ወደኛ ይመጣል ማለት ነው። ሃሌሉያ ክብር ለኢየሱስ ይሁን። እንዴት ደስ ይላል እግዚአብሔርን ማመስገን። ሃሌሉያ ሃሌሉያ ሃሌሉያ። ዛሬ ሐሳቤ 3 ነገሮችን ላሳያችሁ ነው የፈለኩት። ስለ ምስጋና ብዙ ብንዘረዝር ብዙ የምንለው ነገር አለ ወገኖቼ። ስለ ምስጋና በእግዚአብሔር ፊት ያለንን ነገር ብንናገር ቅድም እንዳልኩት ብዙ ነገር አለ። ሃሌሉያ ሃሌሉያ ሃሌሉያ። ምን መሰላችሁ? ምስጋና ለእግዚአብሔር ከምንሰጠው ከምናደርገው በላይ ወይንም ደግሞ እኛ ለእግዚአብሔር ሆነናል ከምንለው በላይ ምስጋናችንን ስናቀርብ እግዚአብሔር ደስ ይሰኛል። አይገርማችሁም? ስናመሰግነው ልክ ነው። ለእግዚአብሔር መስጠት ጥሩ ነው፣ መልካም ነው። ጊዜያችንን ያለንን ነገር ለእግዚአብሔር እንሰጠዋለን። ግን ከዛ የበለጠ እግዚአብሔር ደስ የሚያሰኘው ምስጋናችንን እንዴት አድርገን ካልን ሁኔታ ሳይዘን ችግር ውስጥም እያለን ደስታ ውስጥም እያለን ግን በዛ ነገር ውስጥ ሁሉ ሆነን ምን ስናደርግ እግዚአብሔር ይደሰታል። ከምናደርገው በላይ የሆነ ነገር ለእግዚአብሔር ሰጥተን አድርገን በዛ ነገር ተገኝተናል ብለን ግን የሆነ ነገር ውስጥ ሆነናል ብለን ለእግዚአብሔር ምስጋናን ካልሰጠን እግዚአብሔር ያስደስተው። እግዚአብሔር ግን የሚደሰተው መቼ ነው? ደስ የሚሰኘው ከምናደርግለት ከምንሰጠው በላይ ምስጋናችንን ግን በፊቱ ስንሰዋ እግዚአብሔር ይደሰታል። ሃሌሉያ ሃሌሉያ። መዝሙር 69 ላይ ከቁጥር 30 እስከ 31 እንደዚህ ይላል። የእግዚአብሔር ስም በዝማሬ አወድሳለሁ፣ በምስጋናም ከፍ ከፍ አደርገዋለሁ። ከበሬ ይልቅ ቀንድና ጥፍር ካበቀለ እንቦሳ ይልቅ ይህ እግዚአብሔርን ደስ ያሰኘዋል። አይገርማችሁም? ሃሌሉያ ክብር ለኢየሱስ ይሁን። ስለዚህ ምስጋናችን ላይ ትልቅ ትኩረት አድርገን በእግዚአብሔር ፊት ልናቀርብ ይገባል ማለት ነው። ሃሌሉያ። ከምናደርገው መስዋዕት ከዛ በላይ ምን ይሆናል አለ መጽሐፍ ቅዱስ ሲናገር። ሃሌሉያ። ከዛ ይልቅ ግን ምን አለ? እግዚአብሔርን ደስ ያሰኘዋል ምስጋናችን። ሃሌሉያ። ስለዚህ ስለ ምስጋና ብዙ እንላለን። ነገር ግን ታዲያ መጽሐፍ ቅዱስ እንደሚለን ዘወትር አመስግኑ። ሁኔታ የማይዘው ምስጋና ከኛ ከእያንዳንዳችን ለእግዚአብሔር እንዲቀርብ እግዚአብሔር ይፈልጋል አይደል? ግን ታዲያ ለምንድን ነው ሁኔታ
እንድንፈቅድለት ወይ ሁኔታዎች ምንድን ናቸው? ወደኛ ህይወት የትኛውን ሁኔታ ስናይ ነው? የትኛው ነገር ነው እኛን መጥቶ ዘወትር አመስግኑ፣ ሁኔታ የማይዘው ምስጋና በእግዚአብሔር ፊት ሰው እያለን ግን የሚይዘን ነገር የትኛው ነገር ነው? ሃሌሉያ! ክብር ለኢየሱስ ይሁን። ክብር ሁሉ ለጌታ ይሁን። ሃሌሉያ! አሜን ነው። ኢየሱስ ክርስቶስ ጌታ ነው። የመጀመሪያው ነገር አንደኛው መፈተን ነው። አይገርማችሁም? መፈተን፣ በፈተና ውስጥ በዚህ ምድር ላይ እያለን ፈተና ይመጣል በህይወታችን። ልክ ነው፣ የምንፈተንባቸው ነገሮች አሉ። ነገር ግን እግዚአብሔር ታማኝ ነው። ሃሌሉያ! ጌታ ኢየሱስ ጌታ ነው። በዛ እንኳን ፈተና ውስጥ የሚረዳን የሚያግዘን እግዚአብሔር ነው። ዛሬ ልናስተውል ይገባል ወገኖቼ። ሃሌሉያ! ስለዚህ ፈተና ምንድን ነው ካልን አንዳንድ ጊዜ ወደኛ ህይወት ይመጣና ያለንን ነገር ይወስድብናል፣ ወይ ደግሞ ወደኛ ህይወት ሊመጣ ያለውን ነገር ይከለክልብናል። አይገርማችሁም? ግን በዚህ ሁኔታ ውስጥ እግዚአብሔር ጻድቅ ነው። ሃሌሉያ! ክብር ሁሉ ለጌታ ይሁን። ይህንን ደግሞ ስንል በመጽሐፍ ቅዱሳችን ላይ የኢዮብን ታሪክ እንመለከታለን። ሃሌሉያ! በእውነት እንደዚህ ብሎ የእግዚአብሔር ቃል በዛ ቦታ ላይ ይናገራል። ኢዮብ ምዕራፍ 1 ከቁጥር 1 ጀምሮ የእግዚአብሔር ቃል እንደዚህ ይላል። ጾል በሚባል አገር የሚኖር ኢዮብ የተባለ ሰው ነበር። ይህ ሰው ነቀፋ የሌለበት ቅን፣ እግዚአብሔርን የሚፈራና ከክፋት የራቀ ነበር ይላል። ሃሌሉያ! ሙሉ ምዕራፉን ካነበባችሁት በጣም ስለ ኢዮብ እዚህ ላይ ብዙ ነገር ይዘረዝራል። እኔ ግን ከጊዜ አንጻር ያው ካለውም ሰዓታችን ስለሄደ አጠር አድርጌ ያካፍላችኋለሁ። ጌታ ኢየሱስ ጌታ ነው። ስለዚህ ምን ይላል ግን ቁጥር 9 ላይ ዝቅ ብሎ እንደገና አነበዋለሁ። እንደዚህ ብሎ የእግዚአብሔር ቃል ይናገራል። ሃሌሉያ! ከላይ ከተመለከታችሁ እንግዲህ ኢዮብ ቅን ሰው ነው፣ እግዚአብሔርን የሚፈራ ሰው ነው፣ በእግዚአብሔር ፊት ጻድቅ የሆነ ሰው ነው። ሃሌሉያ! ግን እንደዚህ ይላል፣ ሰይጣንም ለእግዚአብሔር እንዲህ ሲል መለሰለት። ሃሌሉያ! ኢዮብ እግዚአብሔርን የሚፈራው እንዲነውን በእርሱና በቤተሰቦቹ ባለው ንብረትስ ሁሉ ዙሪያ አጥር ሰርተህለት የለምን? የበጎቹና የላሞቹ መንጋ ምድርን ሁሉ እስኪሞሉ ድረስ የእጁን ሥራ ባርከህለታል። እስኪ እጅህን ዘርግተህ ያለውን ሁሉ ንካበት፣ በእርግጥ ፊት ለፊት ይረግመሃል አለ። አይገርማችሁም? እስቲ ግን የኢዮብን ታሪክ እንመለከታለን። እንደዛ ነው የሆነው አይደለም። ዛሬ ለዚህ ነው ሁኔታዎች ቢነኩብን፣ የኛ ነገር የሆነው ነገር ቢጠፋ፣ እንደገናም ደግሞ ወደኛ ህይወት ባይመጣ ግን ኢየሱስ ጻድቅ ነው። እግዚአብሔር ጻድቅ ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እንደዚህ የሚፈታተን ነገር በህይወታችን ቢመጣ ሃሌሉያ! ነገር ግን ስትመለከቱ ኢዮብ በዚህ ክፍል ውስጥ በጣም ብዙ ነገሮች ሲመጡበት ታያላችሁ። በእውነት ደግሞ የሚሆነው ነገር ሁሉ የሚገርማችሁ ለነጋሪ የሚቀሩ ሰዎች አሉ። አይገርማችሁም? እየመጡ ወደ ኢዮብ የሚናገሩ እንደዚህ ሆነ፣ ልጆችህ እንደዚህ ሆኑ፣ ያንተ ነገር እንደዚህ ጠፋ እያሉ የሚናገሩ። ስለዚህ ይኸውላችሁ ዲያብሎስ ምንድን ነው የሚያደርገው? በድምፅ ይመጣል ወደ እናንተ። አይገርማችሁም? ያንን ድምፅ ያሰማችኋል። የእግዚአብሔር የሆነውን ያ ነገር ሲጠፋ ይሄ ሆነላችሁ እያለ ልክ ያንን ነገር ግን ዲያብሎስ ሲናገር፣ እነዛ ሰዎች እየመጡ ሲናገሩ ዲያብሎስ የሚያየው አንደበታችሁን ነው። እስቲ እግዚአብሔርን ምን ይላሉ? አይገርማችሁም? ይጠብቃል። ለምንድን ነው? በአንደበታችን የምንናገረው ነገር እሱም ውርርዱ ያ ነበረ። ይረግመሃል ላይ ከኛ ያለን ነገር ሲወሰድ ምንድን ነው እግዚአብሔር ፊት ምንድን ነው የምናደርገው? ምንድን ነው የሚሆነውን የሚለውን ጠላት ለዚህ ሐሳብ ነው የሚመጣው። ስለዚህ ምን ያደርጋል? ይጠብቀናል ምን እንደምንል። ለዚህም ነው እንደዛ ያለው። ነገር ግን በጣም ደስ ይለኛል ወደ መጨረሻ ላይ ስንሄድ ቁጥር 21 ላይ ሃሌሉያ! ክብር ለኢየሱስ ይሁን። አሜን ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ደስ ይላል። ሃሌሉያ! 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 ኢየሱስ ክርስቶስ ጌታ ነው። ደስ የሚል የእግዚአብሔር መንፈስ በመካከላችን አለ። እግዚአብሔር ቃል እንደዚህ ይላል፣ እንዲህም አለ፣ ራቁቴን ከእናቴ ማኅፀን መጣው፣ ራቁቴንም እሄዳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም ብሩክ ይሁን። በዚህ ሁሉ ኢዮብ አልበደለም፣ በእግዚአብሔር ላይ ክፉ አልተናገረም ይላል። ሃሌሉያ! ምን አለ? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም
የተባረከ ይሁን አለ። ሃሌሉያ። ነገር ግን ጠላት እኮ የፈለገው ምንድን ነው ያለው? ስትወስድበት የእሱ የሆነውን ነገር አጥር ሰርተህለታል፣ ስለከለልከው ነው። ነገር ግን ያንን ነገር ስትወስደው ምን ያደርጋል አለ? ይረግምሃል አለ። ከኢዮብ ግን አልወጣም። ኢዮብ ግን ምን አለ? እግዚአብሔር ሰጠ፣ እግዚአብሔር ነሳ። ምን ይሁን አለ? የእግዚአብሔር ስም የተባረከ ይሁን አለ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። እንዳልኳችሁ ባጭሩ የእግዚአብሔርን ነገር እያየን እንሄዳለን። ነገር ግን በዚህ ላይ ሰፋ ያለ ነገር ብንመለከት መልካም ነው። ስለዚህ ምንድን ነው አንዱ በእኛ ህይወት ውስጥ መፈተን ምን ያደርጋል? ምስጋናችንን ሁኔታ ሆኖ ከኛ አይወስድብንም ማለት ነው። ስለዚህ ይሄ መፈተን የኛ በእግዚአብሔር ፊት የምንሰጠውን ምስጋና አይከለክልም። ለምንድን ነው? እግዚአብሔር ነው ሁሉን ነገር አድራጊ፣ እግዚአብሔር ነው ሁሉን ነገር ሰጪ ወገኖቼ። ስለዚህ በጣም እዚህ ላይ በእግዚአብሔር ፊት ጸንተን ሃሌሉያ ነገሮችን ልናይ ይገባል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እንግዲህ መፈተን የእግዚአብሔርን ነገር የማይከለክለን ከሆነ በዛ ውስጥ ብናጣ እንደገና ብንከለከል ብናገኝ እግዚአብሔር ጻድቅ ነው ብለን ከቆምን ምን ይሆናል? ዘወትር እግዚአብሔርን እናመሰግናለን ማለት ነው። እንጸናለን ማለት ነው። የእግዚአብሔርን ምስጋና በሁኔታዎች አንቀይርም ማለት ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ክብር ሁሉ ለጌታ ይሁን። ሁለተኛው ሐሳብ ደግሞ ምነግራችሁ ውለታውን አለመርሳት። ኢየሱስ ክርስቶስ ጌታ ነው። ውለታውን አለመርሳት ወገኖቼ። ብዙ የሆነልንን እኛ በጣም በእውነት ብዙ ነገርን ብናስብ ህይወታችን ራሱ ያስደንቃል። ህይወታችን ራሱ ያስገርማል። ዛሬ እዚህ ቦታ ላይ መቆማችን፣ ዛሬ እዚህ ቦታ ላይ መገኘታችን እንኳን ራሱ በእግዚአብሔር ጥበቃ ነው። ሃሌሉያ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔርን ቃል በመዝሙር 103 ከቁጥር 1 እስከ 5 እንመለከታለን። ጌታ ኢየሱስ ጌታ ነው። እንደዚህ ይላል፣ ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ ይላል። ሃሌሉያ። ምስጋናውን ሁሉ አትርሺ። ብዙ የምናመሰግንበት ነገር አለ ወገኖቼ። እኛ አንዳንድ ጊዜ በዚህ በምድር ላይ ባለው ነገር መጥቶ በሚጠፋው ነገር በዛ ነገር ማየት የለብንም። ብዙ ነገር የሆነልን ሰዎች ነን። የእግዚአብሔር ልጆች ሆነናል። ድንቅ ሥራ ተሰርቶልን በመስቀል ላይ ኢየሱስ ራሱን ሰጥቶ ሕይወቱን የሰጠን ጌታ አለን። አሜን ነው ጉባኤው። አሜን ይበል። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይህ ውለታ ብቻ በቂ ነው ወገኖቼ። ይህ የተደረገልን ነገር በጣም ሊያስደስተን ምድራዊ አይደለም ወገኖቼ። ይሄ እኮ በላይ በሰማይ ነገ ከእግዚአብሔር ጋር የእግዚአብሔር ልጆች ተብለን እንድንጠራ የተደረገ ትልቅ ውለታ ነው። ሃሌሉያ። ስለዚህ ይሄ ውለታ ብቻ ይበቃናል። በቃ ውለታውን መርሳት የለብንም። ደስ እያለን ሃሌሉያ። ለዚህ ነው ዳዊት እዚህ ጋር ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ አለ። አይረሳም ወገኖቼ። ጌታ ኢየሱስ ብዙ ነገር ሆኖልናል። ሃሌሉያ ሃሌሉያ። እንደዚህ ይላል እንደገና ደግሞ ቁጥር 3 ላይ ኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ አለ። ሃሌሉያ። አይገርማችሁም? ኃጢአታችንን ይቅር እያለ እንደገና እየራራልን እንደገና እያዘነ የሚያቆመን በእኛ ላይ ደግሞ ያለውን ነገር የመጣብንን ነገር ያስጨነቀንን ነገር ከኛ ህይወት ላይ ያራገፈ ሃሌሉያ የሚያኖረን ኢየሱስ ነው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ስለዚህ እንዴት አድርገን ውለታውን እንረሳለን ወገኖች? ውለታውን ልንረሳ አይገባም። ምስጋናችን በእውነት ዘወትር ሙሉ መሆን አለበት። ሁኔታ ሊይዘው አይገባም። ሃሌሉያ። ልንረሳ አይገባም። ውለታው እጅግ ትልቅ ነው። ሃሌሉያ። እንደገናም ቁጥር 4 ላይ እንደዚህ ይላል፣ ሕይወትሽን ከጥፋት የሚያድናት በምህረቱና በቸርነቱ የሚከልልሽ ይላል። ሃሌሉያ። ኢየሱስ ጌታ ነው። እኔ አንዳንድ ጊዜ በጣም እንድናስተውል እፈልጋለሁ። አይገርማችሁም? እዚህ ቦታ ላይ ዛሬ እንኳን አሁን ቅድም እንዳልኳችሁ ስንመጣ አይገርማችሁም? የእግዚአብሔር ክለላ ስለበዛልን እኮ ነው።
የእግዚአብሔር ጥበቃ ስለበዛልን ነው። ጠላት እኮ በዙሪያችን ብዙ ነገር በብዙ ነገር ሊያሰናክለን ፈለገ። ግን ምን አለ የእግዚአብሔር ቃል? ሃሌሉያ! ሕይወትሽን ከጥፋት የሚያድናት በምህረቱና በቸርነቱ የሚከልል ጌታ ነው ያለን። አቤት እየሸፈነ ከብዙ ነገር ጠላት ከሚወረውረው ፍላጻ እያዳነ እየሰወረ የኛ የሆነውን ነገር ሁሉ እየሸፈነ ምን ያደርገናል? ያድነናል ወገኖቼ። ሃሌሉያ! ስለዚህ ውለታውን ልንረሳ አይገባም። ሃሌሉያ! ከምስጋና ሊያወጣን አይገባም። ሃሌሉያ! በሁኔታ ተይዘን አይደለም ከዚህ በኋላ የምናመሰግነው። ውለታው ትዝ እያለን ኢየሱስ የሞተልን ያዳነን የጥበቃው ሁሉ ብዛት በእኛ ላይ ያለውን ሃሌሉያ እያየን እየተመለከትን ሁል ጊዜ ምስጋናን እናገራለን። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ቁጥር 5 ላይ ደግሞ እንደዚህ ይላል፣ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል ይላል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። አይገርማችሁም? ምኞታችንን እንኳን በበረከቱ የሚያጠግብ የሚባርከን ሃሌሉያ ስንጠይቀው ሕይወታችንን የሚያስውበው የሚያሳምረው ያ ጌታ ነው። ሃሌሉያ! እኛ አይደለንም ወገኖቼ፣ እንዳንሳሳት። ለዚህ ነው አንዳንድ ጊዜ ልምድ የሚሆንብን መውጣት መግባታችን ወይ የሆነ ነገር ማግኘታችን በእኛ ሕይወት ውስጥ እኛ የራሳችን ነገር ሰርተን ያመጣነው እንዳይመስላችሁ ወገኖቼ። አይደለም፣ እግዚአብሔር ስለፈቀደ ነው። በጣም ልናስተውል ይገባል። በጣም በብዙ ነገር ብዙ ነገራችንን ባጣነው ነበር እግዚአብሔር ባይከልልልን ኖሮ፣ እግዚአብሔር ባያደርግልን ኖሮ። ነገር ግን እግዚአብሔር ሃሌሉያ እኛ እንኳን ስጠን ብለን የምንጠይቀውን ነገር የሚሞላ የሚባርክ ጌታ ነው ያለን። ሃሌሉያ! ክብር ሁሉ ለኢየሱስ ይሁን። አሜን። ሃሌሉያ! አሜን። ደስ ይላል። ይህንን ጌታ ሁል ጊዜ ዘወትር እናመሰግነዋለን። ሃሌሉያ! 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 ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ ዛሬ በእውነት ነው የምላችሁ፣ እዚህ በእናንተ ፊት ቆሜ የእግዚአብሔርን ቃል ሳካፍላችሁ እግዚአብሔር ስለወደደኝ ነው። በብዙ ነገር ውስጥ ያለፍኩኝ ሰው ነኝ ብነግራችሁ፣ ገና ከልጅነቴ ጀምሮ። ግን ጌታ በጣም ስለራራልኝ ስለወደደኝ እኔ ይደንቀኛል አንዳንድ ጊዜ። ያለ እርሱ አይቻልም መቆም ወገኖቼ፣ ያለ እርሱ መቆም አይቻልም። እውነቴን ነው የምነግራችሁ። እግዚአብሔር ታላቅ ነገር አድርጎልኛል። ውለታውን አይረሳም። አንድ ነገር ልመስክርላችሁ። ሃሌሉያ! ወደ ኢትዮጵያ የሄድን ጊዜ በዛ ቦታ ስንሄድ እውነቴን ነው የምላችሁ፣ ከዚህ ስሄድ ሁላችሁም ታውቃላችሁ፣ እናቴንም ወንድሜንም አጥቼ የሄድኩበት ጊዜ ነው። እዛ ሲሄድ ግን በዚህ ሁኔታ ውስጥ ብያዝ ይሄን ነገር ባይ፣ ምክንያቱም ቅድም ልክ ዳዊት እንዳለው እግዚአብሔር ሰጠ እግዚአብሔር ነርሳ፣ የእግዚአብሔር ስም የተባረከ ይሁን ብዬ ከአምላኬ ጋር ካልተስማማው ምን እንደሚሆን ታውቃላችሁ? በዚህ ነገር እያዛለሁ። ነገር ግን ይሄ አይደለም የሚሆነው። እውነቴን ነው የምነግራችሁ። በጣም ልመሰክርላችሁ ወዳለሁ። እዛ ቦታ ላይ ሄድኩ። እውነት ነው፣ ይሄ ነገር ይጎዳል። እናቴን እንደናፈኳት ወንድሜን እንደናፈኩት ነው የተለያየሁት። ነገር ግን እግዚአብሔር መልካም ነው፣ ጌታ መልካም ነው። እውነቴን ነው የምላችሁ። በዛ ስፍራ ላይ ስንደርስ እውነት ነው እዛ ያሉት እህቶቼ በጣም አዝነዋል። እኔም በጣም አዝኛለሁ። እዛ ሲሄድ ልቤ ተሰብሯል። ግን አንድ ነገር አስተዋልኩኝ። ውለታውን አረሳም፣ የጌታ ውለታውን አረሳም። ከልጅነቴ ጀምሮ እንዴት እንዳሳለፈኝ እንዴት እንዳረገልኝ እዚህ አምጥቶ ያኖረኝ ያለው እንዴት እንደሆነ እንዴት ቀኗን እንደሚያሳልፈኝ ያውቃለሁ ወገኖቼ። ስለዚህ እንደዚህ አደረግን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ነገር ግን ለካ በምስጋና ውስጥ መሆን ብዙ ነገር ይቀይራል ወገኖቼ። አይገርማችሁም? በጣም እዛ ቦታ ላይ ከሄድኩ በኋላ እውነት ነው አዘንኩኝ መጀመሪያ ላይ። ነገር ግን አሁን እንዳልኳችሁ ልቤ ተለወጠ። አይደለም ያደረገልንን ብዙ የሰራልንን ብዙ በእኛ ህይወት ውስጥ እዚህ እንኳን እንደርስ ያደረገልንን ነገር እግዚአብሔርን ውለታውን መርሳት የለብንም አለን። ሃሌሉያ! ክብር ለኢየሱስ ይሁን። ስለዚህ ምን አደረግን? በእግዚአብሔር ፊት የእግዚአብሔርን ምስጋና ቀን እናዘጋጃለን አለን። በዛ ውስጥ ደግሞ እንደገና
ወንጌል ይሰበካል አልን። ለምንድን ነው መሰላችሁ? ቤተሰቦቻችን አብዛኞቹ አልዳኑ። ስለዚህ እነሱ የኢየሱስን ማዳን መስማት አለባቸው። ስለዚህ ያንን አልፌ ያ ፕሮግራም ተዘጋጀ። በጣም ይገርማችኋል። ደስ አልን፣ ዘመርን። ጌታ ኢየሱስ ጌታ ነው። ደግሞ አጋጣሚ ያኔ እህቴ ትጌና ወንድሜ ሃዶ አዲስ አበባ ነበሩ። እነሱንም ጠርተናቸው አብረን ነው ጌታን ያመሰገን ነው። ጌታ ኢየሱስ የተባረከ ይሁን። ደስ ሲል ነበረ። ዘመርን፣ ወንጌል ተሰበከ፣ ቤተሰቦቻችን ሰሙ። ግን ከዛ በኋላ የሆነውን ነገር ልንገራችሁ። ለካ በምስጋና መቆም ከሆነ ነገር ውስጥ ያወጣል። አይገርማችሁም? እህቶቼ እስከ ዛሬ ድረስ በሆነ ነገር ተይዘን ነበር አሉኝ። ነገር ግን እናንተ መታችሁ ልክ እንደዚህ ሲሆን የሆነ ነገር ለቀቀን አሉ። ሃሌሉያ! ክብር ለጌታ ይሁን። አሜን። ለቀቀን አሉ። በቃ በምስጋና ውስጥ መሆን ለካ እግዚአብሔር ያውቃል፣ አይሳሳትም። እሱ ሉዓላዊ ነው። ግን ነገር ግን በዛ በቀረው ነገር ጠላት መያዝ ይፈልጋል። አይገርማችሁም? በቃ ሁል ጊዜ በዛ ነገር ውስጥ ተይዘን እንድንወጣ እንድንገባ ነው የሚፈልገው። አይደለም፣ እግዚአብሔር አይሳሳትም። ስለዚህ ከዛ በኋላ ደስ አለን አሉ። አይገርምም? ተለወጠ። በዛ ምስጋና ውስጥ በሐዘን ውስጥ እንኳን ብንሆን፣ ነገር ግን በምስጋና ስለቆመን ምን ሆነ? እግዚአብሔር እንደገና ነገራችንን ለወጠ፣ አደሰ። መንፈስ ቅዱስ አጽናና። ሃሌሉያ! ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ኢየሱስ እንወድሃለን። እንግዲህ ሶስተኛው ነገር በጣም ሁል ጊዜ ልናደርገው የሚገባ ነገር ነው። በጣም በቃ ዲያብሎስ ነቅተንበት በጣም በቃ ሁል ጊዜ ይሄ ነው ማድረግ ያለብኝ ብለን ልናደርገው የሚገባ ነው። ምን መሰላችሁ? መጠንቀቅና ማስተዋል አለብን። ስንመላለስ ከእግዚአብሔር ጋር አብረን ስንወጣ ስንገባ ምን መሆን አለብን? በጣም ተጠንቅቀን። ሃሌሉያ! በጣም የእግዚአብሔርን ነገር አስበን አይተን፣ ሃሌሉያ! ይህንን ነገር ማድረግ አለብን። ያለበለዚያ ምን ይሆናል መሰላችሁ? ካልተጠነቀቅን ዲያብሎስ ቅድም እንዳልኳችሁ በብዙ መንገድ የኛ ሙሉ የሆነውን ምስጋና ማጉደል ነው የሚፈልገው። በሁኔታ ምስጋናችን እንዲቀየር ይፈልጋል። ነገር ግን መጠንቀቅ ያስፈልጋል፣ ማስተዋልም ያስፈልጋል። ሃሌሉያ! 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 ለምን መሰላችሁ በጣም የምንጠነቀቀው? ከንፈሮቻችንን ነው። ከንፈሮቻችን የምንናገረው ነገር እግዚአብሔርን ከማመስገን አልፈን ምሬት ከሆነ ልክ አይመጣም። አይገርማችሁም? እግዚአብሔር እንድናማረር አይፈልግም። እግዚአብሔር ሁሉን አድራጊ ስለሆነ በምንም ሁኔታ ውስጥ እንሁን እንድናመሰግን ነው የሚፈልገው። ስለዚህ ነው በጣም መጠንቀቅ አለብን። ሃሌሉያ! ሃሌሉያ! መዝሙር 119 171 እና 172ን ስንመለከት እንደዚህ ብሎ ይናገራል። ሥርዓትህን አስተምረኸኛል፣ ከንፈሮቼ ምስጋናን አወጡ። ትእዛዛትህ ሁሉ ጽድቅ ናቸው፣ አንደበቴ ቃልህን ተናገረ ይላል። ሃሌሉያ! ክብር ለኢየሱስ ይሁን። ምንድን ነው ያለው? ሥርዓትህ አስተምረኸኛል፣ ከንፈሮቼ ምስጋናን አወጡ ይላል። ሃሌሉያ! ከንፈራችን፣ አንደበታችን የምንናገረው ነገር በጣም ልንጠነቀቅ ይገባል። ጠላት እንደዛ ነው የሚመጣው። ቅድም እንዳልኳችሁ የኛን ነገር ይጠብቃል። የሆነ ነገር በህይወታችን ዙሪያ የሆነ ነገር ያደርግና ምንድነው ለእግዚአብሔር የምንናገረው? ምክንያቱም ስናማረር ቅድም መጀመሪያ ላይ እግዚአብሔር ቃልን እንደተመለከትን ምንድነው የሚሆነው? የእግዚአብሔርን የማዳን መንገድ እየዘጋን ነው ወገኖቼ። ያንን ነው የሚፈልገው ዲያብሎስ። ስለዚህ ከንፈሮቻችን ሊያማረሩ በፍጹም አይገባም ማለት ነው። ስለዚህ ምንድነው? ከእግዚአብሔር ቃል ትእዛዛትን ሁሉ ጽድቅ ናቸውና አንደበቴ ቃልህን ተናገረ። የእግዚአብሔርን ቃል ልንናገር፣ ሃሌሉያ። ከንፈሮቻችን ደግሞ እንደገና የእግዚአብሔርን ምስጋና፣ ሃሌሉያ፣ እንድንናገር እግዚአብሔር ይፈልጋል። ምን ማለት እንደሆነ ልንገራችሁ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ደስ ይላል። የእግዚአብሔር መንፈስ እንደዚህ ነው። ስናመሰግን በእግዚአብሔር ህልውና ውስጥ እንሆናለን ማለት ነው። ግልጽ ነው። አመስጋኞች ከሆንን ለዛ
እግዚአብሔር ለሰራልን ላደረገልን ነገር ሁሉ በሕይወታችን ከማን ጋር ነው ማለት ነው? እግዚአብሔር ሆይ ተመስገን፣ አመሰግንሃለሁ። እግዚአብሔር ሆይ ተመስገን ስንል ስንወጣ፣ ስንገባ፣ ስንነሳ፣ በምንሄድበት ሁሉ ከሰዎች ጋር ሁሉ ስንገናኝ እግዚአብሔር አመሰግንሃለሁ እያልን እግዚአብሔርን ስናነሳ በማን ህልውና ውስጥ እንሆናለን ወገኖቼ? በእግዚአብሔር ህልውና ውስጥ አይደለም? እግዚአብሔርን ነው እያመሰገንን ያለ ነው። ከንፈሮቻችን እግዚአብሔርን ነው እያመሰገኑ ያሉት እንደተባለው። ስለዚህ ሁኔታዎች ሁሉ ምን ይሆናሉ? ማንነታችን ሁሉ ምን ይሆናል? ለእግዚአብሔር ይገዛል። በእግዚአብሔር ህልውና ውስጥ እንድንሆን ይጠቅመናል። እሺ፣ ከዚህስ በተቃራኒ ስናማረር እንዴት ነው የሚሆነው ወገኖቼ? ስናማረርስ የምናማርርበት ነገር ነው ያ ሁኔታ ነው የሚይዘን። የምናማርርበት ሁኔታ ያየነው ወይኔ የሆነ ነገር ተዘጋ፣ ወይኔ የሆነ ነገር ሆነ፣ ወይኔ እኔ ላይ እንደዚህ ሆነ፣ ወይኔ እያልን ስንፈራ ያ የፈራነው ነገር ነው የሚይዘን። ግን አይደለም። የእግዚአብሔር ሐሳብ ግን ይሄ አይደለም ወገኖቼ። የእግዚአብሔር ሐሳብ ምንድን ነው? ሁሌ በምስጋና እንድንሆን ነው። ለዚህ ነው ዛሬ ዘወትር አመስግኑ በሚል የእግዚአብሔርን ሐሳብ እያካፈልኳቸው ያለሁት። ስለዚህ ሁል ጊዜ ልናመሰግን ይገባል። ስለዚህ ስናመሰግን በእግዚአብሔር ህልውና ውስጥ እንኖራለን። በእግዚአብሔር መንፈስ ውስጥ እናድራለን። እግዚአብሔር ደግሞ በዛ ውስጥ ኃይልን ይልክልናል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ፣ 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 ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ደስ ይላል የኔ ጌታ በዚህ በመካከላችን ስላለ፣ አንተ እያስተማርከን ስላለህ እናመሰግንሃለን። ክብር ላንተ ይሁን። እሺ፣ ሁለተኛ ዜና ምዕራፍ 20 ቁጥር 21 እና 22 እንመለከታለን። ጌታ ኢየሱስ ጌታ ነው። ሃሌሉያ። በዚህ ቦታ ላይ ሁላችንም እንደምናውቀው በዚህ በመጽሐፍ ቅዱስ ክፍላችን ንጉሥ ኢዮሳፍጥን እናያለን። በዚህ ቦታ ላይ ምንድን ነው የሆነው? በጣም ማስተዋል መጠንቀቅ የሚኖርብን ይሄ ነው። በጣም ልንጠነቀቅ፣ በጣም ልናስተውል ይገባል ወገኖቼ። በዚህ ቦታ ላይ ስናይ በዛ ቦታ ላይ ተከበዋል። ከባድ የሆነ ጦር መጥቷል። የማይችሉት ነው። እንደውም ንጉሥ ኢዮሳፍጥ እኮ ሲጸልይ ምንድን ነው ያለው? ይህንን የማንችለው ነው አለ። በቃ ከፍ ብላችሁ ስታነቡት እንዳልኳችሁ ትንሽ እንግዲህ ካለው ታይም አንጻር ነው 8 ሰዓት ከ10 የሆነ ስለሆነ ለዛ ነው ሐሳቡን ፈጠን ፈጠን ብዬ የማካፍላችሁና ይህንን ክፍል ሙሉን ታነቡታላችሁ። እና እዚህ ቦታ ላይ ስትመለከቱት በጣም ደስ የሚል ታሪክ ነው። ሃሌሉያ። እኛ አንችልም አለ በዛ ቦታ ላይ። ግን በዛ ቦታ ላይ በዘሌዋዊ ዘካርያስ ልጅ ላይ የእግዚአብሔር መንፈስ መጣ ይላል። ሃሌሉያ። ክብር ለኢየሱስ ይሁን። ከዛ በኋላ እግዚአብሔር ምን አለ? ውጊያው የኔ ነው አለ እግዚአብሔር። አትፍሩ፣ አትደንግጡ አለ። ሃሌሉያ። ክብር ለኢየሱስ ይሁን። ከዛ በኋላ ደግሞ ዝቅ ብሎ የእግዚአብሔር ቃል እንደዚህ አለ። ሃሌሉያ። ቁጥር 21 ላይ እንደዚህ ይላል፣ ከሕዝቡም ጋር ከተመካከረ በኋላ ከሰራዊቱ ፊት ቀድመው በመሄድ እግዚአብሔርን አመስግኑ፣ ፍቅሩም ለዘላለም ጸንቶ ይኖራል እያሉ ለእግዚአብሔር የሚዘምሩና ስለ ቅድስናው ክብር የሚያወድሱ ሰዎችን መደበ። መዘመርና ማወደስ እንደጀመሩ እግዚአብሔር ይሁዳን በወረሩት በአሞን በሞዓባውያን በሴይር ተራራ ሰዎች ላይ ድብቅ ጦርን አመጣባቸው ይላል። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። እስቲ አንዴ ሃሌሉያ በሉ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። የኛ ጌታ እንዲህ ነው። የፈራነው ነገር ከአቅማችን በላይ ሆኗል ብለን ያልነው ነገር አይወርሰንም። ሃሌሉያ። አይወርሰንም። እግዚአብሔር ምን ያደርጋል? ድብቅ ጦርን ያወጣል። ሃሌሉያ። ድብቅ ጦርን ያወጣባቸዋል ወገኖቼ። ኢየሱስ ክርስቶስ ጌታ ነው። በእነሱ ላይ የመጣው ጦር ሃሌሉያ አሸነፋቸው። ውጊያው ማን ነው? የእግዚአብሔር ወገኖቼ። ልናስተውል ይገባል። ስለዚህ ምስጋናችንን ዲያብሎስ ሊነጥቀን አይችልም። ምንም ያስፈራ የከበበን ነገር ምንም ይሁን በምንም ነገር እንያዝ፣ ከአቅማችን በላይ የሆነ ነው የመጣው ይባል። አይገርማችሁም? እዚህም ቦታ ላይ ስንመለከት ቅድም እንዳልኳችሁ በድምፅ ነው እኮ የመጣው። ከእንደዚህ ቦታ ላይ የመጡ ጦር ኃይለኛ ነው የተባለ ያ ነው። ዲያብሎስ መጀመሪያ በድምፅ ነው የሚመጣው። መጣ፣ ያሸብራል።
ነገር ግን እግዚአብሔር ድብቅ ጦርን አመጣባቸው። ሃሌሉያ። ስለዚህ እኛ በእግዚአብሔር ፊት እናመስግን እንጂ ሃሌሉያ። እኛ በእግዚአብሔር ፊት ተስማምተን ክብሩን ምስጋናውን እንስጥ እንጂ ሃሌሉያ። ወገኖቼ ይሄ ነው የሚያስፈልገው። የከበበን ነገር ምንም ያህል አስፈሪ ቢሆን ከኛ በላይ አይደለም ብንል እንኳን ነገር ግን እግዚአብሔር ድብቅ ጦርን ያመጣል። ሃሌሉያ። ከእግዚአብሔር ጋር የሆነ አይወድቅም ወገኖቼ። ከእግዚአብሔር ጋር የሆነ አይሸነፍም። እኔ በዚህ ማታ ነግራችኋለሁ፣ የትኛውም ነገር አያሸንፋችሁም ወገኖቼ። ከእግዚአብሔር ጋር በምስጋና ቆሙ። የትኛውንም ሁኔታ አትዩ። ዛሬ ለዚህ ነው መጠንቀቅና ማስተዋል ብዬ ሶስተኛውን ሐሳብ እየነገርኳችሁ ያለሁት። ልናስተውል ይገባል። የምናመልከው አምላክ ውጊያው የኔ ነው ብሏል። ስለዚህ ውጊያው የኔ ነው ካለ ምንድን ነው የሚያስፈራን? የኛ ሥራ ማመስገን ነዋ። በቃ በምስጋና መቆም። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ክብር ሁሉ ለጌታ ይሁን። እንዳልኳችሁ ከሰዓት አንጻር ሃሌሉያ አይ ነው በዚህ ጉዳይ በዚህ ሐሳብ ሰፋ እያደረግን ብንሄድ ደስ ይለኛል። ለምንድን ነው የእግዚአብሔር ሐሳብ በእኛ ውስጥ ዛሬ ይህንን ሐሳብ አስቀምጦልን ከዚህ በኋላ የትኛውም ሁኔታ ቢከበን ቢመጣ ወደኛ ህይወት ግን ሁል ጊዜ የጸና ማንነት እንዲኖረን ደስ አይልም? መንፈስ ቅዱስ ሲያስተምረን ደስ ይላል አይደል? በቃ ምንም የማይለወጥ ማለት ነው። እግዚአብሔር በእግዚአብሔርነቱ እንድናመሰግነው ስለሚፈልግ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ይህንንም የመጽሐፍ ቅዱስ ሐሳብ ሃሌሉያ ሁላችንም እናውቀዋለን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። በሐዋርያት ሥራ ምዕራፍ 16 ላይ ጌታ ኢየሱስ ጌታ ነው ቁጥር 23 ላይ ያለውን ሐሳብ ነው ማነብላችሁ። በዚህም ቦታ ላይ ደግሞ ትልቅ የእግዚአብሔር ሐሳብ ሲፈጸም እናያለን። ሃሌሉያ። በምስጋና ውስጥ ስለሆኑ በምስጋና ውስጥ ስለተገኙ ይህንን ሐሳብ ብዙ ጊዜ ተካፍለነው ሊሆን ይችላል። ነገር ግን በዚህ ሐሳብ ውስጥ ደግሞ ዛሬም ደግሞ እግዚአብሔር ያስተምረናል። ሃሌሉያ። ጳውሎስና ሲላስን በዚህ ክፍል ውስጥ እንመለከታለን። ኢየሱስ ክርስቶስ ጌታ ነው። ቁጥር 23 ላይ እንደዚህ ይላል፣ ክፉኛ ከተደበደቡ በኋላ ወደ ወህኒ አስገቧቸው። የወህኒ ቤት ጠባቂዎች ተጠንቅቀው እንዲጠብቃቸው አዘዙት። እርሱም ይህን የመሰለ ትእዛዝ ከተቀበለ በኋላ ወደ ወህኒ ቤቱ ውስጥ ክፍል አስገብቶ እግራቸውን ከግንድ ጋር አጣብቆ አሰራቸው። እኩለ ሌሊት አካባቢ ጳውሎስና ሲላስ እየጸለዩና እየዘመሩ እግዚአብሔርን ሲያመሰግኑ ነበር። ሌሎቹ እስረኞችም ያዳምጧቸው ነበር። ድንገት ይላል የእግዚአብሔር ቃል፣ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። የኛ ጌታ። ድንገትም የወህኒ ቤቱን መሰረት የሚያናውጥ ታላቅ የመሬት መንቀጥቀጥ ሆነ። ወዲያውም የወህኒ ቤቱ በሮች ተከፈቱ፣ የሁሉም እስራት ተፈታ ይላል። ሃሌሉያ። ምን ስላደረጉ? ስላመሰገኑ። እንዴት አድርገው ነው የታሰሩት? እንዴት አድርገው ነው የሆኑት? ይሄ መጽሐፍ ቅዱስ ክፍል ያሳየናል። ግን ተመልከቱ፣ ክፉኛ ከተደበደቡ በኋላ ይላል የእግዚአብሔር ሐሳብ። እንዴ ጳውሎስና ሲላስ እኮ የእግዚአብሔርን ሥራ እየሰሩ ነው፣ እግዚአብሔርን እያገለገሉ ነው። የደረሰባቸው ነገር እኮ የሚያማርር ነው እንጂ በምስጋና የሚያስቆም ነው እንዴ? አይደለም። ነገር ግን የተረዱት የገባቸው ነገር አለ። በምስጋና ውስጥ ነው ለካ ኃይል የሚመጣው። በምስጋና ውስጥ ነው እግዚአብሔር በዛ ውስጥ የማድንበትን መንገድ። ሃሌሉያ። ኢየሱስ ጌታ ነው። እግዚአብሔር ኃይሉ ለካ እኛ በምስጋና ውስጥ ስንቆም ነው። ዛሬ ብዙ ነገር አንገላቶን ሊሆን ይችላል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ነገር ግን እግዚአብሔርን ስናመሰግን ያ ያንገላታን ነገር፣ ያ ያሰረን ነገር ሃሌሉያ ለመልካም ይሆናል። እግዚአብሔር ለመልካም ይቀይረዋል። የእግዚአብሔር ቃል እንደሚለው በሮች ተከፈቱ ይላል። ሃሌሉያ። ምን ሆነ? ከዛ የሁሉም እስራት ተፈታ ይላል። አይደንቅም? ኢየሱስ ክርስቶስ ጌታ ነው። ዛሬ በእውነቴን ነው የምላችሁ፣ አናቅም በእኛ ህይወት ውስጥ የታሰረ የተያያዘ ነገር የተዘጋ ነገር አለ ወገኖቼ። ግዴላችሁም፣ እግዚአብሔርን አመስግኑ። በዛ በኩለ ሌሊት
ጳውሎስና ሲላስ በእውነት በእግዚአብሔር ፊት ደስ እየተሰኙ ማጉረምረም ሲገባቸው ነገር ግን አላጉረመረሙም። ከነሱ ሕይወት እንድናስተውል ዛሬ የምፈልገው ወገኖቼ እግዚአብሔርን በሚያመሰግኑ ጊዜ የወይኒው መሰረት ተናወጠ። የእግዚአብሔር ኃይል መጣ። ሃሌሉያ! ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። ክብርን እንሰጣለን። ኢየሱስ ክርስቶስ ጌታ ነው። ታማኝ ነው አምላካችን። ሃሌሉያ! ወገኖቼ እናንተ ስታመሰግኑ ብዙ ሰዎች እየሰሙ ብዙ ሰዎች እያዳመጡ የእናንተ ነገር ይሰራል። ሃሌሉያ! ኢየሱስ ጌታ ነው። ይሄ እውነት ነው። የእግዚአብሔር ቃል ነው። ይሄ ቃል የተጻፈልን ለኛ አስተውለን ተጠንቅቀን ከዚህ ሐሳብ ውስጥ ተረድተን ደግሞ እንድንኖር ነው ወገኖቼ። ስለዚህ በእግዚአብሔር ፊት የትኛውም እስራት የያዘን የትኛውም ነገር ያንገላታን የእግዚአብሔርን ስራ ስንሰራ ተገፍተናል፣ ግድ የላችሁም። የእግዚአብሔርን ሐሳብ ይዘን ወጥተን የሆነ ነገር ሆኗል፣ የኛ ነገር የተያዘ መስሎናል፣ ግድ የላችሁም። ጸንተን እንቁም። እግዚአብሔር ኃይሉን ይልካል። ኃይሉ ሲመጣ የወይኒ ቤቱ መሰረት ልክ እንደተናወጠ ሃሌሉያ ይናወጣል። ከዛ በኋላ የሁሉም እስራት ተፈታ ይላል። ነገራችን ይፈታል። አሜን ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ግን በዛ ቦታ ላይ ያያችሁ እኛ በምስጋና ውስጥ ስንሆን ለሌሎች ሁሉ የመዳን በር እንሆናለን። ሃሌሉያ። አይታችኋል። የወይኒ ቤቱ ጠባቂ በዛ በተሰራው ነገር ጳውሎስና ሲላስ እግዚአብሔርን ሲያመሰግኑ በመጣው ኃይል የመዳን መንገድ ሆነለት። ሃሌሉያ። ዛሬ እኛም ደግሞ ስናመሰግን በእግዚአብሔር ፊት ጸንተን በምንም ሁኔታ ውስጥ እንሁን መያያዛችንን መታሰራችንን ከግንድ ጋር አጣብቀው አሰሯቸው ነው የሚለው እኮ። ነገር ግን ያንን ሁሉ ስራት የፈታ ማን ነው? የእግዚአብሔር ኃይል። ምን ሲሆን? እግዚአብሔርን ሲያመሰግኑ። ስለዚህ ልናስተውል ይገባል ወገኖቼ። ዛሬ በእግዚአብሔር ነገር ውስጥ ሆነን የሆነ ነገር ተይዞብናል ብለን እያሰብን ከሆነ ዛሬ የኔ ነገር ተዘግቷል ብለን እያሰብን ከሆነ ወንድሞቼ እህቶቼ ነግራችኋለሁ፣ መፍትሄው እግዚአብሔርን ማመስገን ነው። እግዚአብሔርን ስናመሰግን እግዚአብሔር በዛ ውስጥ የመዳንን ኃይል የማድንበትን መንገድ ከዛ ውስጥ አመጣለሁ ያለ ጌታ ያድነናል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ጉባኤው ይስማማል። እግዚአብሔር ያድነናል። አሜን ነው ወገኖቼ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ደስ እያለን በእውነት ይሄን ነው የምላችሁ፣ የሁሉም እስራት ተፈታ ይላል። ሃሌሉያ። ዛሬ የምናጉረመርምበት ነገር የለንም። በቃ የለንም። ለምን ካላችሁኝ እግዚአብሔር ታማኝ ነው። እግዚአብሔር ያውቃል። በእኛ ህይወት ውስጥ እግዚአብሔር ሳያውቀው የሚሆነው ነገር የለም። ደስ ሊለን ይገባል። ዛሬ በዚህ በምስጋና ቀን የምነግራችሁ የምስራች ቃል ምን እንደሆነ ታውቃላችሁ? ሃሌሉያ። ዘወትር አመስግኑ፣ ዘወትር አመስግኑ። ሁኔታ ያልቀየረው ምስጋና፣ ሃሌሉያ። ሁኔታ ያልያዘው ምስጋና። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር መንፈስ አለ ዛሬ። ስለዚህ ወገኖቼ በዚህ ከወጣን አንያዝም። ሃሌሉያ። የእግዚአብሔርን ሥራ እንሰራለን። ለብዙዎች መዳን ምክንያት እንሆናለን። ሃሌሉያ። የወይኒው መሰረት ተናወጠ። የእግዚአብሔር መንፈስ መጣ። ዛሬም በመካከላችን የእግዚአብሔር መንፈስ አለ። ሃሌሉያ። የሚያምን እስቲ አሁንም በእልልታና በጭብጨባ የእግዚአብሔር መንፈስ አለ፣ ነገሬን ይለውጣል፣ ይሰራል የሚል ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ጌታ ኢየሱስ ይባርካችሁ። እንግዲህ ሰዓታችን ሄዷል። ለዚህ ነው ጌታ ኢየሱስ የተባረከ ይሁን። ግን እርግጠኛ ነኝ የእግዚአብሔር መንፈስ ዛሬ ውስጣችን ውስጥ የሚቀር ነገር አስቀምጦልናል። ዛሬ ከዚህ በኋላ እንዴት እንደምናመሰግን በእውነት ልክ ፓስተር ዛሬ እስቲ በዛ በታንክስጊቪንግ ቀን አካፍል ሲለኝ የእግዚአብሔር መንፈስ ይሄንን ነው የነገረኝ። በቃ የእግዚአብሔር መንፈስ ይሄን አመጣው። ስለዚህ ይሄንን ደግሞ ይዤ መጣው፣ ወደ እናንተ አመጣው። ዛሬ ደግሞ እንደሚሰራ አምናለሁ። እኔ ተለውጬበታለሁ።
ይሄንን ነገር ሳዘጋጅ እግዚአብሔር እየሰራኝ ነበር። ዛሬ ደግሞ በመካከላችን የእግዚአብሔር መንፈስ እያንዳንዳችንን ከዚህ በኋላ እንዴት እንደምናመሰግን እንዴት እግዚአብሔርን እንደምናይ በሁኔታ ሳንያዝ ነገር ግን ሁል ጊዜ አንደበታችን በመውጣት በመግባታችን እንኳን የኛ ብርታት እንደሌለበት አስተውለን ስንወጣ ስንገባ ስንሄድ አንተ እግዚአብሔር ነህ፣ ክብሩን ላንተ ሰጣለሁ። ከንፈሮቻችን እንኳን ከዛሬ በኋላ የስንፍናን ቃል እንዳይናገሩ የማማረር ነገር እንዳይኖሩ፣ ምክንያቱም እግዚአብሔር በዛ አይከብርም። የእግዚአብሔር ማዳን በዛ አይመጣም። የሚያማርር ከንፈር እንዳይኖረን ዛሬ እግዚአብሔር አስተምሮናል፣ እርግጠኛ ነኝ። ስለዚህ አንደበታችን ከዚህ በኋላ ምስጋናን ይናገራል። ምስጋናን መስዋዕት አድርጎ ይሰጣል። ሃሌሉያ! ዛሬ ለእግዚአብሔር ከምንሆንለት በላይ ከምንሰጠው በላይ የአንደበቶቻችን ቃል ምን ያደርጋሉ? ምስጋናውን ይናገራሉ። ሃሌሉያ! ክብር ለኢየሱስ ይሁን። ለእግዚአብሔር ክብርን እንሰጥና እንጨርሳለን። ኢየሱስ ክርስቶስ ጌታ ነው። ጌታ ኢየሱስ ይባረክ። እስቲ ሁላችንም እንጸልያለን፣ በጸሎት እንጨርሳለን። ሃሌሉያ! የዘላለም አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለረዳህን ተመስገን። ዛሬ ቃልህን በእኛ ውስጥ በእውነት እንዲበራ እግዚአብሔር ሆይ በአንተ ፊት በእውነት ዘወትር እንድናመሰግን ምስጋናህን እንዳናጎል ስለረዳህን ዛሬ ስለመከርከን ዛሬ በኢየሱስ ክርስቶስ ስም በቃል ውስጥ አልፈ ስለተናገርከን በጌታ በኢየሱስ ስም እናመሰግናሃለን። እግዚአብሔር ሆይ መልካም ነው ዛሬ መገናኘታችን፣ ዛሬ በፊት ደግሞ ሆነን እናመሰግናለን ብለን መሰባሰባችን መልካም ነው። ግን የዘላለም አባት እግዚአብሔር ሆይ ይህ ደግሞ ሁሌ በምስጋና ተሞልተን ለኛ እያንዳንዷ ቀን የምስጋና ቀን እንድትሆንልን በኢየሱስ ክርስቶስ ስም እኔ ጸልያለሁ። እግዚአብሔር ሆይ አንተ ከፍ ከፍ በል፣ ክብሩን ሁሉ አሳልፈን እንሰጣለን። ምሽቱ ሁሉ የተባረከ ይሁን። በመካከላችን ስለሰራኸው ድንቅ ሥራ አመሰግናለሁ። አንተ ከፍ ከፍ በል። እያንዳንዳችንን ስለባረክ ስለረዳህን ተመስገን። ክብሩን ሁሉ አሳልፈን እንሰጣለን በኢየሱስ ስም አሜን። ሁላችንም እጃችንን ዘርግተን ባርከው። ቢንያምን ባርኩት እስኪ፣ ይቀጥል በሉት እስኪ። አሜን አሜን። እግዚአብሔር የተባረከ ይሁን። ስለነበረን ጊዜ እግዚአብሔር ይባረክ። ያው ሰዓታችን ስለሄደ ምንም ማድረግ አንችልም። እንግዲህ ቆመን ጌታን አመስግነን እንጨርሳለን ማለት ነው። ብንዘምር ደስ ይለን ነበረ፣ ብናመልክ ብንጸልይ ደስ ይለን ነበረ። ግን ያው ታይማችን በጣም ስለሄደ እንግዲህ እግዚአብሔር እናመሰግናለን። በእውነት ቢኒን እግዚአብሔር አብዝቶ ይባርከው። በምስጋና ውስጥ እንግዲህ ድል አለ። አሜን። እግዚአብሔር እናመሰግናለን። እግዚአብሔር የኛን ሥራ ይሰራል። እግዚአብሔር እናመሰግናለን። እስራቶች ይፈታሉ። እግዚአብሔር እናመሰግናለን። መሰረቶች ሁሉ ይናወጣሉ። እግዚአብሔር እናመሰግናለን። ጌታን የማያውቁ ሰዎች እንኳን አሜን ብለው ተስማምተው ይመጣሉ። እግዚአብሔር እናመሰግናለን። አምላካችን እናደንቃለን። በቃል የተናገርከን ቃልህን የላክልን እግዚአብሔር በኢየሱስ ክርስቶስ ስም ክብር ላንተ ይሁን። እግዚአብሔር አምላካችን ሆይ ዘወትር አንተን እንድናመሰግን በምስጋና ውስጥ ደግሞ እግዚአብሔር አምላካችን ሆይ ያንተን ማዳን፣ ያንተን ክብር፣ ያንተን ታላቅነት አሳያቸዋለሁ ብለህናልና በክርስቶስ ኢየሱስ ስም ይባረክ። እግዚአብሔር የተናገርከን በባሪያ አልፈ ቃል ያመጣህልን እግዚአብሔር ተመስገን። ከዚህ በላይ ባርከው። ያገለገሉን ሁሉ ይባረኩ። ሁላችንም እጆቻችንን ወደ እግዚአብሔር እናነሳዋለን። እግዚአብሔር አምላካችን ይባርካችሁ። እግዚአብሔር አምላካችን ይጠብቃችሁ። እግዚአብሔር አምላካችን ጸጋውን ያብዛላችሁ። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ ስም የተባረካችሁ ሆኖ አሜን። ጌታ እናከብረዋለን። እግዚአብሔር ይባርካችሁ። ፕሮግራማችንን ጨርሰናል። ሻይ ቡና እንላለን ማለት ነው። ተባረኩ።